በነገራችን ላይ ዳኒ ጀግና ነክ ማለት ነው። የምሬን ነው። ጀግና ነክ አብርሽን ከእንደዚህ አይነት ጉድ ያወጣሁ አንተ በጣም ጎበዝና ብልህ ሰው። እውነታችሁን ነው። በጣም ነው እንደዚህ ልለው ነው የፈለጋችሁት አልለውም። በጣም አስመሳይና እባብ የሆነ ሰው ነው ማለት ነው። ምክንያቱም ሩታ እሱ የፈለገውን መንገድ ስላልተከተለችለት እሷን የጎዳት መስሎት ነው እንጂ ለአብርሽ አዝኖ አይደለም። ከዚህ በፊት እኮ አብርሽን ያደረገውን ነገር ሁላችሁም ታውቃላችሁ። ሁላችሁም እዚህ ጋር ኮሜንት ላይ መታችሁ ዳኒ ጀግና በጣም ነው እንዴ ለአብርሽ አዝነክ ነው እንዴ እሷን በአብርሽ በኩል እሷን የጎዳክ እንድትጎዳት ወይም ደግሞ እሷን እንድትጎዳ ወይም ደግሞ ትጎዳለች ስላሰብክ እንጂ ማለት ነው ለአብርሽ ትክክል አስበለት የምር አንተ ለአብርሽ አዝነህለት ወይም ደግሞ አብርሽ እንደዚህ ሆኗል ብለክ ሳይሆን አንተ ሩታ አንተ የምትፈልገው መንገድ ስላልተከተለች እምቢ ስላለችክ በቃ አልፈልግም ስላለችክ ነው ይህንን ነገር እያደረክ ያለው ማለት ነው። እና አንዳንድ ሰዎች ዳኒ ጀግና ነክ ዳኒ እንደዚህ ነክ በጣም ነው እንደ ጀግና የሆነው ምን አድርጎ ነው ጀግንነቱ? ባልና ሚስትን በመለያየት አብርሽ ከሩታ ጋር ስለሆነ አብርሽ ሩታን ስላለ አብርሽ እኮ እዚህ ጋር አክት እያደረገ ነው አውቆ ማለት ነው። ምክንያቱም ከኤርሜላ መራቅ ስለፈለገን እንጂ አብርሽ አብሉ እንትን ብሎት ምናምን አወዛግቦት አይደለም። ገባችሁ? ካደረገችበትም አደረገችበት ነው። ምንም የሚመጣ ነገር የለም። ገባችሁ? ስለዚህ ዳኒ ጀግና ዳኒ ጀግና ምን ሰርቶ ነው ጀግንነቱ? ምን አድርጎ ነው? ባልና ሚስትን በመለያየት እንደውም እኮ አብርሽ ከሩታ ጋር ስለሆነ ደስተኛ ሊሆኑ ነው የሚገባው። እንደዚህ ሊሆኑ አይገባም ነበረ። በዚህ ልክ በእሷ ላይ እንደዚህ አሁን ደግሞ ጭራሽ ቢኒም ተጨመረ ማለት ነው። ኤፍሬም ብቻ ነው ከእሷ ያልተለየው በነገራችን ላይ እና ነገ ኤፍሬም ሊክዳት ይችላል፣ አይታወቅም። ነገ ኤፍሬምም እንደማይክዳት በምን ይታወቃል? ዳኒ ካዳት፣ ቢኒ ካዳት፣ አሁን ደግሞ ኤፍሬም ደግሞ እንደማይክዳት በምን እርግጠኛ? በነገራችን ላይ ሩታ እጇ አመዳፋሽ ነው። ሰው አይወጣላትም፣ ሰው አይወጣልሽ ተብላለች መሰለኝ። እና ዳኒ ጀግና ጀግና እንድልላችሁ አትፈልጉ። ጀግና አይደለም፣ አስመሳይ እባብ ነው ዳኒ ማለት ነው። በዚህ ልክ እንደዚህ አድርጎ እሷን ከሱ ጋር ለመነጠል በዚህ ልክ መጣሩ ራሱ በጣም አሳፋሪ ነው። በጣም ሩታ እኮ ጥፋት ካጠፋሽ ሩታን እንዲህ ካደረግሽ ይህ ስህተት መንገድ ነው ብሎ መምከር የሚችል ሰው ነበረ። ግን እንደዚህ ማድረግ አልነበረበትም። ገባችሁ? ሊወደድ ብሎ ማለት ነው። በዚህ ልክ በእሷ ላይ እንደዚህ መሆን አለበት ብዬ አላስብም። እንደኔ ሀሳብ ነው፣ የሌላውን አላውቅም። እና ዳኒ ጀግና ዳኒ እንደዚህ ያለ አብርሽ እንደዚህ ሆኖ ከዚህ ወጣ ከዚህ ገባ። አብርሽ አውቆ ነው አበደ አብሉ ነው ስለተባለ ነው አክት እያደረገ ያለው። ምክንያቱም ሩታን ለማሰደብ ሩታን ለማስጠላት የማይሄዱበት መንገድ የለም። ገባችሁ? ሩታን ግን ማንም ሊጠላት አይችልም፣ ሁሉም ስለሚያውቃት ማለት ነው። እናንተ ግን እሷን ለማስጠላት እና እሷን የሆነ ቦታ ላይ ለመጣል የማትጥሩ ጥረት እኔ ግን ዳኒ በፍጹም ይክዳታል ወይም ደግሞ ዳኒ በእሷ ላይ እንደዚህ አይነት ነገር ያስባል እንደዚህ ያደርገዋለች ብሎ ያስባል ብዬ ራሱ አስቤ አላቅም ነበር። እና በነገራችን ላይ በአሁኑ ሰዓት ሰው የለም። ሰውን ማመን አያስፈልግም። የምሬ ነው። ዳኒ በዚህ ልክ እሷን እንደዚህ ሊያደርጋት ከመጣ ማን ይታመናል? እሺ እኔ በጣም የሚገርመኝ ሩታ ወደ ራሷ ስለተመለሰች ቅር ብሎክ ነው እንደዚህ የምታደርገው። አንተ እኮ የምር ሩታ ማናገር ትችላለህ። ሩታ ይህን ነገር አድርገሽዋል ወይ ብለክ መጠየቅ ትችላለህ። እንደዚህ ከጀርባዋ ከምትወጋት ማለት ነው። እንደዚህ እሷን አታለቅ አንተ እንደዚህ ከምትወጋት ራሷን ብጠይቃት እኮ ምንም ማለት አልነበረም። ግን እባብ ነክ፣ በጣም እባብ እሾክ ነክ ማለት ነው። ምንም ታደርግ ምንም ባሏ ወደ ራሷ ከተመለሰ እናንተ ምን አገባችሁ? የምን ቤት ናችሁ? የምን አራጋቢ ናችሁ? ነገ ደግሞ መተክ ይቅርታ ስጠይቃት እናያለን ማለት ነው። ይቅርታ ስትጠይቃት እናያለን። ማንም ሩታን ተመልሰክ መጠቅ። ስለዚህ ማንም የትኛውም ሰው ማመን አያስፈልግም። ሰውን ማመን ቀቦ ነው። ገባችሁ? እባብ ምንም ጊዜ ቆዳውን ቀይሮ ቢመጣ ያው እባብ ነው። ነገ ደግሞ አንተ ራስን ቀይረ ብትመጣ ያው እባብ እንደሆንክ የታወቀ ነው ማለት ነው። ሜሮን እንደዛ አደረገቻት፣ አንተ ድጋሚ እንደዛ አደረካት። አሁን ደግሞ ቢኒም ተጨመረ። ነገ ደግሞ ፈረንጁም እንደዚህ ሊቀየር ይችላል ማለት ነው። እና ኤፍሬምም እንደዛ። እኔ በአሁኑ ሰዓት ማን ማመን እንዳለብን ራሱ ግራን ይገባኝ። ሁላቸውም አንድ አይነት ናቸው። ዴፍ ራሱ ተቀይሯል። በነገራችን ላይ ዴፍ ራሱ ትላንትና ያላትን ሰምታችኋል። ትላንት ምን እንዳላት ሰምታችኋል። ሁላችን የሰማነው ነገር ነው ማለት ነው። እና በዚህ ልክ እኔ እንጃ ሰው ግን ሰው የለም። በቃ እኔ ሩታ በጣም አሳዘነችኝ። የምሬ ነው። በጣም ያሳዘነችኝ። እና በዚህ ልክ ሰውን አምና ሰውን የራሴ ነው ብላ ሰዎች ግን በዚህ ልክ እንደዚህ ሲያደርጓት በጣም ያሳዝናል። በጣም ይከብዳል፣ ይከፋልም። እና ማን ማመን እንዳለብሽ ሩታዬ ማወቅ አለብሽ። ብቸኝነትን የመሰለ ነገር የለም። ብዙ ሰዎች ከደውሻል፣ ብዙ ሰዎች ብዙ ነገር አድርገውሻል። ብዙ ሰዎች ማለት ነው በጎንሽ ይመጣሉ ይሄዳሉ፣ ብዙ ነገር እያደረጉሽ ነው ያሉት ማለት ነው። እና ከአብርሽም ጭምር አብርሽ ዛሬ እንደዚህ ስለሆነ ነገ ደግሞ መቀየሩ የማይቀር ነገር ነው።
የታወቀ ነገር እና ፋሚሊዎቼ በጣም ወዳችኋለሁ። ደህና ደሩልኝ። ላይክ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁኝ የሩታዬ ወዳጆች ማለት ነው ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። በአላ በምታምኑት ይዣችኋለሁ። ላይክ አድርጉልኝ ማለት ነው። ቪዲዮዬ ዩቱቤ ያው ለ3 ወር እገዳ ላይ ነው ታግዶብኛል እና እንዲለቀቅ ደግሞ ላይክ አድርጉልኝ የኔ ምርጦች።